ባለፉት 5 ዓመታት ከተሰሩ ሰው ተኮር የልማት ስራዎች መካከል እንዲህ ያሉ ትውልዱን ማዕከል ያደረጉ ስራዎች ይጠቀሳሉ። በመዲናችን አዲስ አበባና በሌሎችም የክልል ከተሞች ላይ እንዲህ ያሉ የስፖርት ማዘውተሪያና የመዝናኛ ስፍራዎች በስፋት እየተገነቡ ይገኛሉ። ይህ ደግሞ ትውልዱ ከራሱ ጋር እንዲገናኝ ነገ አገር ተረካቢ የሆነው ትውልድ ራሱን በእውቀት በአካል እንደዚሁም ደግሞ በአእምሮ እንዲያሳድግ ትልቅ አስተዋጽኦ እያበረከተ ይገኛል። በፊት ጭቃ ስለሆነ መጫወት ስለሚያስጠላኝ ስልክ ነበር ማየው፣ ግን አሁን እንደዚህ አይነት ቦታው ስለሰሩት መቼ ከስልክ ርቄ ኳስ መጫወት እችላለሁ፣ ከሌሎች ልጆች ጋር መዝናናት እችላለሁ፣ ሶሻል ኔትወርክ መሰበስባለሁ፣ ከዛ ብዙ ነገር እማራለሁ፣ ከኮቾቼ ልማር እችላለሁ፣ ከቤተሰቦቼም ልማር እችላለሁ። እንደዚህ አይነት ነገር ከዛ ስለተሰራልንም እኛም እናመሰግናለን። እንደዚህ አይነት ሜዳዎች ጥሩ ናቸው። አፈር ላይ ከመጫወት አፈር ላይ ብትጫወት ስትወድቅም ትጎዳለህ። ይሄ ግን ንጽህናውን የሚጠበቅ ስለሆነ ጥሩ ሜዳ ነው። ደስ ይላል እኮ ሲጫወቱ ማየት ለራሱ። ከዛ አቤት ቁጭ ከምትል አየር እንኳን አግኝተህ ኳስ ብትጫወት ይሻላል። በጣም ብዙ ለውጥ ነው ያየሁባቸው። በስነልቦናም ደረጃ በንቃትም ደረጃ በጣም ልጆችን የጠቀማቸውና ልጆች ቴሌቪዥን ላይ እንደዚህ አንዳንድ ሶሻል ነገር ሚዲያ ላይ እንዳይውሉ ከብዛ በጣም ገላግለዋቸዋልና ይሄ ነገር መበረታታቱ መኖሩ ብዙ ቦታ መብዛቱ በጣም ቆንጆ ነው። በፊት አሁን ልጅህን ይዘህ ሄድ ወጥተህ ምን የምትሄድበት ቦታ የለም። ግዴታ ወይ ካፌ ወይ ሆነ ነገር ምናምን ነው፣ ካልሆነ ቤት ውስጥ መቀመጥ ነው። አክቲቪቲዎች አይኖርም ነበር። ይሄ ከመጣ በኋላ ግን ኤኒዌር ብትሄድ ወክ ማድረግ ብትፈልግ ሌላ ሀገር የምናያቸው ነገሮች አሁን እዚህ ላይ እያገኘናቸው ያሉት ነገሮች ናቸው። እንዲህ ያሉ የመዝናኛና የስፖርት ማዘውተሪያ ስፍራዎች ለወላጆችም ቀላል ነገር አይደለም። ትልቅ እፎይታን የፈጠረ ነው። ልጆቻችን የት ይውላሉ ብለው አያስቡም። ማዝናናት ማጫወት ሲፈልጉ እንደዚህ አይነት ቦታ ላይ ይዘው መጥተው ማጫወት ማዝናናት ይችላሉ ማለት ነው። በአቅራቢያቸው በስፋት እየተሰራ ነው የሚገኘው። ከዛም ውጪ ራሳቸውም አረንጓዴ ስፍራዎች ላይ ልጆቻቸውን እያጫወቱ ወክ ማድረግ ይችላሉ፣ መቀመጥ መዝናናት ይችላሉ። ይህም ቀላል ነገር አይደለም። ልጆች ሞባይል ላይ ኮምፒውተር ላይ ብቻ ተተክለው እየዋሉ አይምሯቸውን የሚያንጽ ነገር ባለማግኘታቸው ሞባይል አንጣ ስልክ አንጣ እየተባባለ ከልጆች ጋር መቀማማትና የማይሆን ነገሮችንም ከማየት ይሄ ነገር በጣም ይታደጋቸዋል እና ይሄ ለትውልድ ማነጽ ከፍተኛ አስተዋጽኦ አለው። በእውነት የታደለም ትውልድ ነው ባይ ነኝ። እነሱ እዚህ ሲጫወቱ የጨረሰ ልጅ ቢኖር ሌላ አክቲቪቲዎች አሉ፣ እነሱ ይጫወታሉ። ትንሽ ልጆች ይዘበት መጣ ፕሌግራውንዱ አለ፣ ሻይ ቡና ልበል ብትል ትችላለህ። እኛ አሁን እኔ እህቶይ ምናምን ብዙ ቤተሰብ አለን እዚህና እነሱ እስከሚጫወቱ እኛ ይሄን ወክ እናደርጋለን። ፍሬሽ ኤር ነው፣ በጣም ጥሩ ነው። አሁን ስፖርታዊ ማዘውተሪያ አሳልፉ ማለት ትውልዱ በጸባይም የታነጸ ከሌላ ካላስፈላጊ ነገሮች ላይ ከሚያሳልፍ ጊዜውን ልጅም ቢሆን እዚህ ጋር መጥቶ አሳለፈ ማለት ትውልድ በቃ ተሰራ ተገነባ ነው የምንለው። መቼም በፊት ላይ እንደዚህ አይነት ነገሮች አልተለመዱም ነበር፣ እንደ ልብም አናገኝም ነበር። አሁን ላይ ግን ስቲል በቅርብ በየሰፈሩ እንደዚህ አይነት ነገሮች ተለምደዋል እና መንግስትም ጥሩ ነው፣ እንደዚህ አይነት ነገር ሊበረታታ ይገባል። እንዳየነው ትውልድ ላይ የተሰራ ነው። ነገ ራሱን በእውቀት በጥበብ በአካል ያሳደገ ወጣት ሀገራችንን ይረከባታል። ይህ የኢትዮጵያ ተስፋ ነው።